ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ለእናንተ ውድ አድማጮቻችን ለሰዓቱ ያሰባሰብናቸውን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያደረስናችሁ እንቆያለን። እስከ ፕሮግራማችን ፍጻሜ ከእኛ ጋር ስለምትሆኑ ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁ ስለ ቃል ስፖርት ዩቲዩብ ቻናል ቤተሰብነታችሁ ከልብ እናመሰግናለን። በነገራችን ላይ ዩቲዩብ ገጻችን ላይ ከሰሞኑ አንዳንድ ያደረጋችሁትን ነገር ተመልክተናል። ልባዊ ምስጋናችንን ግን አስቀድመን እናደርሳለን። ለላካችሁልንም ጥቆማ ግን አስቀድመን የምናውቀው ጉዳይ ስለሆነ ግን ሳናመሰግን ማለፍ አንወድም። በመረጃ ሰዓታችን የአገር ቤት ጉዳይ ይዘናል። በባህር ማዶ የአውሮፓ ታላላቅ ክለቦችን እናነሳለን። በሪያል ማድሪድ የመረጃ ሰዓታችን የጆዜ ሞሪኖ ዘስፔሻል ዋን ጋዜጣዊ መግለጫ ለየት ያለ ነው። የቡድን ዜና እናደርሳችኋለን። በባርሴሎና በኩል የተጠናቀቀ ዝውውር አለ፣ ታደምጡታላችሁ። በአውሮፓ የመረጃ ሰዓታችን በርከት ያሉ ጥንቅሮችን ስናነሳ ሀያሉ ክለብ ከባሎን ዶር አሸናፊው ጋር ተጣልተዋል። በምን ጉዳይ እንደሆነ መረጃው ቃል ስፖርት ዩቲዩብ ቻናል ላይ ተይዟል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን እናንተን የሚያሳትፉ ጥቂት መረጃዎችን አስቀድመን እናነሳለን። አጫጭር ስፖርታዊ መረጃዎች ተይዟል። የተጠናቀቁ ዝውውሮችም አሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ በታላቆቹ ክለቦች ከማንቸስተር ሲቲ ጋር አያይዘን የምናነሳቸው ወቅታዊ ጉዳዮች አሉ። የሚጠበቀውን ዝውውር በተመለከተ ግን በስፋት ሲቲ ቤት ቆይታ እናደርጋለን። ከዛ ውጪ በቼልሲ የመረጃ ሰዓታችን ላይም በዝውውር ጉዳይ መረጃዎችን እናካፍላችኋለን። የቡድን ዜና እናነሳለን። የወቅቱ ቼልሲ ስብስቡ አስገራሚ ነበረ። ከዚህ ጋር ግን ጥቂት ነገሮችን ልናደርሳችሁ ወደናል። ቼልሲያን በዩቲዩብ ገጻችን ቆዩን። ከሊቨርፑል ጋር በተያዘ ጄሚ ካራገር ለየት ያለ ሀሳብ አለው። በቃል ስፖርት ዩቲዩብ ቻናል ቆይታ ስታደርጉ ተከታተሉታላችሁ። የዝውውር ጉዳይ እናነሳለን። በሊቨርፑል ወቅታዊ ጉዳዮች ከምን ደረሱ፣ አንድ ዝውውር ቢፈጸምስ ለሊቨርፑል ምን ያህል አዋጭ ነው የሚለውን ደግሞ እናጋራችሁና ሊቨርፑልን ስታጋሩን ምልካታችሁን አንድ ጉዳይን በተመለከተ ሊቨርፑል ቤት በጣም ለየት ያለ መረጃ ይዘናል። አብራችሁን ከቆያችሁ ተከታተሉታላችሁ። ዩናይትድ ከአንድ ክለብ ጋር ለመደራደር የሄደበትን መንገድ እንነግራችኋለን። በዝውውር ጉዳይ ዩናይትድ ቤት በእርግጥ ይህ ዝውውር የመጠናቀቅ ዕድሉ በጣም ሰፊ ነው። ማንቸስተር ዩናይትድ ቤት ከዛ ውጭ በቀረበላቸው አንድ ዝውውር ላይ የዩናይትድን ምላሽ እንመለከታለን። ለገበያ ሊያቀርቡት ስለወሰኑትና በባሌባ በጣም ደስተኛ የሆኑ ዩናይትዳውያንን እናነሳለን። ለመሆኑ ፖል ስኮልስና ሌጀንዶች መካከል ከሰሞኑ ምን ተፈጠረ? ስለ ማንቸስተር ዩናይትዱ ብሩኖ ፈርናንዴዝ ምን እየተባለ ነው? ሰበር መረጃ ይዘንበታል በቃል ስፖርት ዩቲዩብ ቻናል። ለአርሰናል ደጋፊዎች ኦዴጋርድን አስቀድመን ከሁሉም በፊት እናነሳለን፣ ምክንያት አለን። ከዛ የአርሰናልን ዝውውር እናስከትላለን። በፈረንሳይ ተጫዋች እየተመለከቱ ነው። ጉዳዩ ከምን ደረሰ ያልቫሬስ ለጊዩ ጥንቅር አሰናድተናል። ከአርሰናል ከሚወጡ ተጫዋቾችና የሚኬል ማርቲን አርቴታን ጉዳይ በተመለከተ የቡድን ዜና በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን እናደርሳለን። ላይክ እያረጋችሁን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። በአገር ቤት እንጀምር። የኢትዮጵያ ከ3 ዓመት በታች ብሔራዊ ቡድን የ27 የግብፅ የአፍሪካ ዋንጫ ማጣሪያ ተጋጣሚውን አውቋል። ሀገራችን ኢትዮጵያ በመጀመሪያው ዙር ከዩጋንዳ ጋር ደርሶ መልስ ጨዋታ የምትጫወት ይሆናል። በሁለተኛው ዙር ኢትዮጵያና ዩጋንዳ አሸናፊ ከሞሮኮ ጋር እንዲሁ የሚገናኙ ይሆናል። የመጀመሪያው ዙር የመጀመሪያ ጨዋታ መስከረም 18 2019 ዓ.ም በኢትዮጵያን ቀን አቆጣጠር ይደረጋል። የመልሱ ጨዋታ መስከረም 26 2019 ዓ.ም እንደሚደረግ ይፋ ተደርጓል። ይህ ከ23 ዓመት በታች ብሔራዊ ቡድን የ27 የአፍሪካ ዋንጫ የማጣሪያ ጨዋታ ነው። ቃል ስፖርት ዩቲዩብ ቻናላችንም ጉዳዩን እየተከታተልን ለእናንተ ውድ አድማጮቻችን በአገር ቤት የመረጃ ሰዓት ሰፊ ሽፋን ሰጥተን የምናደርሳችሁም ይሆናል። ወደ ባህር ማዶ ተሻገርን። የያን ዲዮሜንዲ የሪያል ማድሪድ ተጫዋችነት አስቀድሞም የታወቀ ነበረ። ግን ፍሎሬንቲኖ ፔሬዝ ተጫዋቾቻቸው እንደ አዲስ እያስተዋወቁ እንደሆነ ይታወቃል። አዲሱ ሪያል ማድሪድ የክንፍ ተጫዋች ያን ዲዮሜንዲ በክለቡ ይፋ አቀባበል ተደርጎለታል። ያን ዲዮሜንዲ በሰጠው መስተያየት ሪያል ማድሪድ የዓለም ምርጡ ክለብም ጭምር ነው፣ የመላው ዓለም ህልም ለሪያል ማድሪድ መጫወት ነው፣ የእግር ኳስ ተጫዋችም ለቡድኑ ያለኝን ሁሉ ሸጣለሁ ሲል ተደምጧል። ይህ ሁሉ ዋንጫ ስታይ ተጨማሪ ለማሸነፍ ተጨማሪ ዋንጮችን ለማንሳት ያነሳሳል፣ በተለይም የሻምፒዮንስ ሊግ እና የላሊጋን ዋንጫ ብሏል። ፍሎሬንቲኖ ፔሬዝ አዲሶቹን ኮከቦቻቸውን ውል ካስፈረሙ በኋላ የፎቶ መነሳት ስነስርዓት የሚካሄደው የአውሮፓ ሻምፒዮንስ ሊግ ዋንጫን ከጀርባቸው ደርድረው እንደሆነ ይታወቃልና የአንዶሜንዲም እነኚህ ዋንጫዎች መጨመር አለባቸው ብሏል። ፊት መስመሩ ላይ የሚጠበቅ ጥምረት አለ። የአንዶሜንዲ፣ ኬሊያን እምባፔና ቬኒሲየስ ጁኒየር ጥምረቱ ምናልባት ከቤንዜማ ከሮናልዶ እና ከቤል በኋላ በሪያል ማድሪድ ትልቅ ተስፋ የተጣለበት
ጥምረት እንደሆነ ይታወቃል። ዘ ስፔሻል ዋን ጆዜ ሞሪኒዮ ዛሬ ጋዜጣዊ መግለጫ ሰጥተዋል። ከጨዋታው በፊት በሶስት ተጫዋቾች ማጥቃትን በተመለከተ ከባድ የሚሆነው ከፍተኛ ብቃት ያላቸው ተጫዋቾች በሌሉ ጊዜ ነው። ይህ በሌሎች ክለቦች አጋጥሞኛል። እዚህ ግን እንደዛ አይደለም። ሶስቱም ማለትም ኬሊያን እምባፔ፣ ቤሊንጋም፣ ቪኒሺየስ ጁኒየር እፈልጋቸዋለሁ። እያንዳንዳቸው በቡድን ውስጥ ያስፈልጉኛል። ያው ከነሱ ጋር በተያያዘም ደግሞ የአዲሱ ፈራሚያቸው የአንድ ሜንዲም አለ። ስለዚህ ሁሉንም ማሳለፍ ችግር አይፈጥርብኝም ብለዋል። ከዛ ውጪ የቤሊንግሃም፣ ምባፔ፣ ቪኒሺየስ ጁኒየርንም በአንድ ላይ ማጣመራቸው ችግር እንደማይፈጥርባቸውና ቡድኑ አሁን ላይ ብቁ መሆኑንም ይህንን አጨዋወት ለመጠቀም ቡድኑ ዝግጁ መሆኑን ይፋ አድርጓል። ጆዜ ሞሪኒዮ በቪኒሺየስ ጁኒየርም ጉዳይ ላይ ባለፈው ጨዋታ በቪኒ ጁኒየር ላይ የተሰራው ጥፋትና ከወደቀ በኋላ የመታው ቀይ ካርድ መሆን ነበረበት። ቪኒሺየስ ጁኒየር ይሄ የሚደርስበትን ጫና በተመለከተ በጨዋታው ላይ በተለይም ባለፈው ሳምንት የላሊጋ ሁለተኛ ጨዋታው ነበረ። የሪያል ማድሪድ በእርግጥ አንድ ተስተካካይ ቀሪ ጨዋታ አለው በእጁ ላይ። የሳምንቱ የመጀመሪያ ጨዋታ የሁለተኛ ዙር ጨዋታ ነበር ቀደም ያደረጉት፣ በዛ ጨዋታ ላይ እንደማለታቸው ነው። ቪኒ ጁኒየር በዳኞች በጣም የተለየ አያያዝ ይደረግለታል። ተጫዋቾች ቪኒ ላይ 10 ጥፋቶች ቢሰሩም ካርድ እንደማይሰጣቸው ሲያውቁ ከመስመር ያለፈ ነገር ያደርጉበታል። ዳኞች ይህንን ጉዳይ ቢያይሉን እያሉ ነው። ከእያንዳንዱ ጨዋታ በፊት ሁልጊዜ ዳኛውን አምን ያለው በስፔን የኔግራራ ጉዳይ ያለበት ዳኛ ያለ አይመስለኝም። እኔ ከዳኞች ታማኝነት ጎን ነኝ። ዳኞች በስፔን ውስጥ አሁን ባለው ሂደት የተዛባ ፍርድ ይፈርዳሉ ብዬ አላምንም እያሉ ነው። ዘ ስፔሻል ዋን ከኢስፓኞል ጋር የነበረው ዳኝነት ጥሩ ነበር፣ ግን ቫር አጠቃቀሙ ላይ በጥሩ ሁኔታ አላከናወነም ብዬ አስባለሁ። ሜዳ ላይ የነበሩት ዳኛ ግን ሰላማዊ ነበሩ፣ ጥሩ አድርገው ዳኝተዋል እያሉ ነው። ከጥቂት ነገሮችን በስተቀር የዳኝነት ውሳኔ ሆነ እቀበላለሁ ብለዋል። ጆዜ ሞሪኒዮ በቡድን ስብስብ ለእኔ የተጠናቀቀ ነው፣ ነገር ግን የዝውውር ገበያው አልተዘጋም። ለመቀላቀል የሚጠይቅ ተጫዋች ካለ አላውቅም፣ ለመልቀቅም ያሰበ ካለ እናያለን ሲሉ ተደምጧል። ዘ ስፔሻል ዋን ዛሬ በነበራቸው ጋዜጣዊ መግለጫ ላይ ባርሴሎና ደረሰን። ሊቫኮቪች በዝውውር መስኮቱ አዲሱ የባርሴሎና ግብ ጠባቂ ሆኖ በዛሬው ዕለት በይፋ ፊርማውን አኑሯል። ክሮሻዊ ግብ ጠባቂ ባርሴሎናን በ2 ሚሊዮን ዩሮ እና እንደዚሁም ደግሞ እየታየ በሚጨመር 2 ሚሊዮን ዩሮ አጠቃላይ 4 ሚሊዮን ዩሮ የዝውውር ሂሳብ ነው የሚቀላቀለው። ሊቫኮቪች ከባርሴሎና ጋር በተያያዘ ቀጣይ 2027 ይቀላቀላል። አሁን ግን ተጫዋቹ በውሰት በቀድሞ ክለቡ ላይ ቆያ ለማለት ነው። ቀጣይ ዓመት ሼዝኒ ክለቡን ይለቃል። ስለዚህ ያን ጊዜ በሁዋን ጋርሻ ሁለተኝነት ሆኖ ሊቫኮቪች ወደ ባርሴሎና ይመጣል ማለት ነው። ስለዚህ ባርሴሎና ዛሬ በይፋ ያስፈረመውን ግብ ጠባቂ በዛው በውሰት ትቶታል። ኢብራሂም ቱንካራ ጉዳት አጋጥሞታል። የጉልበት ጉዳት በወዳጅነት ጨዋታ በነበረ ሰዓት ላይ ነው በነገራችን ላይ ጉዳት ያጋጠመው። ከዚህ ጋር በተያያዘ ተጫዋቹ በነገራችን ላይ ይህ ወር ሙሉ ለሙሉ እንደሚያመልጠው ተረጋግጧል። ከዛ ውጪ እንደ ሞንዶ ዲፖርቲቮ ዘገባ 100% የሚመለስበት ቀን ባይታወቅም ይህ ወር ግን ሙሉ ለሙሉ ያልፈዋል ተብሏል። ከባርሴሎና ጋር በተያያዘ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቀጣይ የቀሩት የዝውውር መስኮቱ ላይ እንደ ሁኔታው አመቺነትና እንደሚፈቅደው ሁኔታ ተመርኩዞ የዝውውር መስኮቱ ላይ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ከዚህ ጋር በተያያዘ በዝውውር መስኮቱ ላይ ባርሴሎና እነማንን ያመጣል፣ ምን አይነት ሁኔታዎች አሉ የሚሉትን ቃል ስፖርት ዩቲዩብ ቻናል ላይ እየተከታተለ ለእናንተ ውድ አድማጮቻችን እንደ ሁሉ ጊዜው አብዴት እናደርጋለን። ትልቁ የሚጠበቀው ግን ባርሴሎና ቤት የ9 ቁጥር ጉዳይ እንደሆነ ይታወቃል። አሁን ላይ በ9 ቁጥር ቦታ ፌርሜን ሎፔዝን እየተጠቀሙ ነው። ካላመጡ በዛ ቦታ ላይ ይቀጥላል። ራፊኒያ ቀደም ባለው ጥንቅራችን በሁለተኛው የዝውውር ቻናላችን ላይ ከ35,000 በላይ ሰብስክራይበር ባለው ላይ 9 ቁጥር ሆኜ ለመጫወት ዝግጁ ነው ማለቱን አድርሰናችሁ ነበረ። ጀማል ሙሲያላ ያጋጠመው ጉዳይ ይታወቃል፣ የጤና እክሉ። ከዚህ ጋር በተያያዘ በግሉ ልምምዶችን እያደረገ ነው። ነገር ግን ባየር ሙኒክ በቀጣይ በቡንደስሊጋ ከስቱትጋርት ጋር የሚያደርጉት ጨዋታ እንዲያልፈው አድርገዋል። የጀርመኑ ክለብ በቀጣይነት ይህን ተጫዋች ሴፕቴምበር 5 ከሻልክ 04 ጋር በሚደረግ ጨዋታ ለመጠቀም ወስኗል ተብሏል። ሻልክ 04 ተመልሷል። የሩር ደርቢን እናያለን ማለት ነው። በጀርመን ቡንደስሊጋ ሻልክ 04 ታሪኩ ከፍ ያለ የገነነ ቡድን ነበረ። የዛሬን ያደርገውና ያ ቡድን ተመልሷል። ለማደጉ ምክንያት የሆኑትን በቀጣይ ፕሮግራም በስፋት በቃል ስፖርት ዩቲዩብ ቻናልም ወይም በዝውውር ቻናላችን እንመለስበታለን። ጉዳያችን ሙሲያላ ነው። በግሉ ልምምድ እያደረገ ነው። ለሕክምና ሙሉ ለሙሉ ድኑ ለጨዋታ መመለስ ይችላል የሚለው
በሕክምና ባለሙያዎች ከተረጋገጠ በኋላ ሴፕቴምበር 5 እንደሚመለስ ነው የጀርመኑ ተነባቢ ጋዜጣ ቢልድ ዛሬ በፊት ገጹ ላይ ይዞት የወጣው። የባሊዮን ዶር አሸናፊውና የፓሪስ ሰን ዠርሜን ጉዳይ አሁን ጥያቄ ምልክት ውስጥ ገብቷል። ሉዊስ ኤንሪኬ ብስጭት ብሏል በጋዜጣዊ መግለጫቸው። ምክንያቱም 45ኛው ደቂቃ ላይ ዴምቤሌን ቀይሮ አስወጥተውት ነበርም 2-2 በተጠናቀቀው ጨዋታ ማለት ነው። እኛ ምንም ነገር አላሸነፍንም ይላሉ እሳቸው። ገና በዚህ ዓመት ምንም አላሸነፍንም፣ አሸንፈን ጨርሰናል ብሎ የሚያስብ ካለ ለቀጣይ ለመነሳሳት ይቸገራል። እናም በየቀኑ በየጨዋታው በየሰዓቱ ሁሉም ተጫዋች ዝግጁ መሆን አለበት። እንደ እግር ኳስ ፓሪስ ሰን ዠርሜን ገና ሁሉንም ነገር አላሸነፈም። ስለዚህ ለፓሪስ ሰን ዠርሜን ሁሉንም ነገር ለማሸነፍ በየዕለቱ መስራት አለባቸው። እያንዳንዷን ጨዋታ ማሸነፍ አለብን። ለእያንዳንዱ ነገር ድል የተራበ ተጫዋች ነው የምፈልገው። እዚህ ማንም ሰው ምቾቱን ሊጠብቅ አይችልም ብለዋል እና እሳቸው በሜዳ ላይ ሁሉም ሰው ያለውን ሁሉ መስጠት አለበት ብለዋል። ከኦስማን ዴምቤሌ ጋር ሆድና ጀርባ እንደሆኑ እየተነገረ ይገኛል። ምናልባት እስከ ስንብት የሚያደርስ የሆነው የሚለው ግን በቀጣይ ቀናት እንዲሁ የሚጠበቅ ይሆናል። ቃል ስፖርት ላይ ናችሁ ውዶቻችን። የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁ እናመሰግናለን። ቃል ስፖርት ዩቲዩብ ቻናልን በአዲስ በተከፈቱና በተለያዩ የዩቲዩብ ገጾች ይዘቶችን እየወሰዳችሁ የምትጠቀሙ ውድ ቤተሰቦቻችን እንዳልነው ታዳጊዎች ናችሁ ብለንና ሰብስክራይበሮቻችሁንም ቁጥር ስላየ እንዳታጧቸው በሚል ጉዳዩን በዝምታ እንዳለፍ ነው በተደጋጋሚ ነግረናቸዋል። ያንን ነገር ርምት እንድትወስዱበት ነው። ተወዳጁ የእንግሊዝ ፕሪሚየር ሊግ የመጀመሪያ ሳምንት ሁሉም ጨዋታዎች ተደርገው ከተጠናቀቁ በኋላ ምርጥ 8 ተጫዋቾች እጩ ሆነው ቀርበዋል። የሳምንቱ ምርጣችሁን ምረጡልን። ከሃል ሲቲ ሳሚ አጄ፣ ከሲቲ ሪያን ሼርኪ፣ ከኤፕሲ ጁሊያን ኢንሲሶ፣ ብራይተን የሳምንቱ 2 ጎል አስቆጣሪው ሃንሽልውድ ተመርጧል። ከአርሰናል ኦዴጋር፣ ከቼልሲ ኮል ፓልመር፣ ከብሬንትፎርድ ማማዱ ሳንጋሬ እንደዚሁም ከኢፕስዊች ታውን አንቶኒ ስታይ ተመርጠዋል። የሳምንቱ ምርጥ ማን ነበር? በዩቲዩብ ገጻችን ማለትም በቃል ስፖርት ዩቲዩብ ቻናል ላይ በሀሳብ መስጫ ሳጥናችን ላይ ጻፉልን። የስኳካን የሳምንቱን ምርጥ 11 ምንጠቁማችሁ የሁስኮርድን በቀጣይ መረጃ እንመለስበታለን። ስኳካ ግብ ጠባቂ ትራፎርድን መርጧል። በ4-2-3-1 አራቱ ተከላካይ ግቫርዲዮል እና ዋይት በግራና በቀኝ ከሲቲ እና ከአርሰናል፣ መሀል ተከላካይ ሜንዲና ጄ ከሃል ሲቲን የተመረጡት በነገራችን ላይ ዩናይትድን ድል ካደረገው ቡድን። 6 ቁጥር ቦታ ላይ ዣኔት እና እንደዚሁም ማርክ ጉዌ ተመርጠዋል። 10 ቁጥር ቦታ ፓልመር፣ የግራ ክንፍ አጥቂ ኢልማን ንዴ፣ የቀኙን ለሳካ፣ የፊት መስመር አጥቂ ኤመርሰን የተመረጠው። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ምናልባት ይሄ የስኩዋካ ነው። እናንተ ግን በሳምንቱ ምርጥ 11 ውስጥ መካተት የነበረበት በዚህ የጎደለ ካለ ግን አጋሩ። በሳምንቱ ከተመለከትናቸው ጨዋታዎች ውስጥ የቶትናም ሽንፈት ይጠቀሳል። ግን በነገራችን ላይ ቶትናም ሽንፈት ቢገጥመውም ኒኪ ሞር 3 ኢላማቸውን የጠበቁ ሙከራ አድርጓል። በሳምንቱ ከታዩ በርካታ ሙከራ ኢላማቸውን ከጠበቁት የሱ ይጠቀሳል። ቶትናም ግን ምን እንደገጠመው የሚዘነጋ አይደለም። ቶትናም በእርግጥ ራሱን እያደራጀ ነው፣ ዝውውሮችን እያጠናቀቀ ነው። አሁንም ለዝውውሮች እንቅስቃሴ እያደረገ ይገኛል። በነገራችን ላይ ውድ ቤተሰቦቻችን ቶትናም የጀደን ስፒንስን መተከል ለማስፈረም ዝግጁ ናቸው ተብሏል። ሮቤርቶ ዲጀርቢ ልምድ ያለው ተጫዋች ይፈልጋሉ። ስፐርስ የኖቲንግሃም ፎረስቱን ተከላካይ ኒኮ ዊሊያምስ ለማዘወር ጥረት እያደረጉ ነው። ፎረስት አንሸጥም እያሉ ነው። ቶትናም ግን ከፍተኛ የሆነ ጥረት እያደረገ ይገኛል። ከዚ ውጭ ቶትናም ዛሬ ሳቪኒዮን ማስፈረሙን ይፋ እንዳደረገ ይታወቃል። ከዚህ ጋር በተያያዘ ሳቪኒዮ በዝውውር መስኮቱ የቶትናም ውዱ ፈራሚ ሆኖ ተመዝግቧል። በሲቲ በሻጭ በኩል ደግሞ ሲቲ በታሪኩ በውድ የሸጠው ተጫዋች ሳቪኒዮ ነው። የዩሊያን አልቫሬዝንም ዝውውር ሂሳብ በልጦ ማለት ነው፣ ቀጥታ በተከፈለበት ገንዘብ ማለት ነው። ሳቪኒዮ 17 ቁጥር ለባሽ የቶትናም ሆትስፐርስ ተጫዋች እንደሆነ ዛሬ ይታወቃል። በዚሁ ሲቲ ቤት እንሂድ። ማንቸስተር ሲቲው ተጫዋች ሪያን ሼርኪ በሳምንቱ ከተጠባባቂ ወንበር የጀመረበት ጊዜ ነበረ። ምናልባት ቀጣይ ጨዋታ ላይ ማሬስካ ወደ ቋሚነት አይመልሱትም ወይ ከሳምንቱ እንቅስቃሴ ጋር በተያዘ የሚለው የሚጠበቅ ይሆናል። ከሪያን ሼርኪ ጋር በተያዘ በሳምንቱ 2 አሲስቶችን አድርጓል። ሁለቱም አሲስቶች የሲቲን የጎል ብዛት ሳይሆን የሲቲን ድል የወሰኑ ናቸው። ሁለቱም 2-1 ነው ያሸነፉት። ሪያን ሼርኪ በሳምንቱ በርካታ አሲስቶችን ካደረጉ ተጫዋቾች ግንባር ቀደም ነው። የሚስተካከለውም የለም። በአሲስትም ፕሪሚየር ሊጉን መምራት ጀምሯል። ከዛ ውጭ በዝውውር መስኮቱ ላይ ሲቲ ራሱን የማጠናከርም ሂደት ሲኖር ሪያን ሼርኪን ምናልባት በተቀናቃኝነት ሳይሆን ሞር
የሳቪኒዮን ቦታ የሚተካ የማርሙሽን ቦታ የሚተካ ተጫዋች የክንፍ አጥቂ ላይ ትኩረት ያደርጋሉ። በ10 ቁጥር ቦታ ላይ ግን የመቀጠል እድሉ በጣም ሰፊ ነው። ራያን ሼርኪ ግን ቋሚ መሆን የለበትም ወይ? የቃል ስፖርት ዩቲዩብ ቻናል የሲቲ ቤተሰቦቻችን ምልከታችሁን አጋሩን። በዛሬው ዕለት በትልቁ የሚጠበቀው ማንቸስተር ሲቲ ይፋዊ ጥያቄ የሚያቀርብበት ድርድር ነው በኤንዞ ፈርናንዴዝ ጉዳይ ላይ። ዛሬ ማንቸስተር ሲቲዎች ከኤንዞ ፈርናንዴዝ ጋር በግል ከስምነት ከደረሱ በኋላ ቼልሲን ለማሳመን ይፋዊ ጥያቄ ለማቅረብ በቦርድ በኩል ከውሳኔ ደርሰዋል። አሁን ትልቁ በቃል ስፖርት ዩቲዩብ ቻናል እየተጠባበቅን የምንገኘው ምን ያህል ገንዘብ ያቀርባሉ የሚል ነው። አንዳንድ ምርጫዎች ሲቲ ያሰበውና ቼልሲ የሚጠብቀው ፍጹም የተለያየ ነው የሚል ዘገባን ይዘው ወጥተዋል። ሲቲ እስከ 100 ሚሊዮን ፓውንድ ነው መጀመሪያ ዴድላይኑን ሲያስቀምጡት ራሱ 120 ሚሊዮን ፓውንድ ነበረ ቼልሲዎች። እንደውም ቼልሲ አሁን ዴድላይኑ ስላበቃ ያስቀመጥነው ቀነ ገደብ እስከ 140 ሚሊዮን ፓውንድ እያሉ ነው። በሁለቱ ክለቦች መካከል በገዥና በሻጭ መካከል ማለትም በቼልሲና በሲቲ መካከል ከፍተኛውን የሂሳብ ልዩነት አለ። የተቀሩት አንድ ሳምንት ገደማ ነው እና ትልቅ ነገር እንጠብቃለን። በሚቀጥሉት 24 ሰዓታት ውስጥ ግን ሲቲ ይፋዊ ጥያቄ ለቼልሲ ይዞ ይቀርባል። እንከታተሏለን። ቃል ስፖርት ዩቲዩብ ቻናል በሰበር መረጃ ይኖረናል። ከኒኮላስ ጃክሰን ጋር በተያያዘ ወደ አስቶን ቪላ የሚያቀና ከሆነ እስከ 60 ሚሊዮን ፓውንድ ሊጠየቅበት ይችላል። ኒኮላስ ጃክሰን በዝውውሩ ላይ ቼልሲ ለቆ ወደሚጫወትበት ክለብ ለማምራት ፈቃደኛ ነው። በዚህ መሃል አትሌቲኮን ሁኔታም እየጠበቁ ነው። በነገራችን ላይ ቼልሲ የዝውውር ሂሳቡን ከፍ ካደረገላቸው ማለት ነው። ከዛ ወዲህ የቼልሲ አጥቂ ዝርዝር ውስጥ እንደማይካተት አረጋግጠናል። ዦ ፔድሮ ነው የቼልሲ አይነኬ የማይተኬም አጥቂ። ዦ ፔድሮ በነገራችን ላይ በሳምንቱ ፈጣኗን ግብ አስቆጠረ። በጣም ቆንጆ ግብ ነበረች። ከፓልመር ያገኛት ኳስ። ለቼልሲ ስትጫወት ሁልጊዜም እነዚያን ትልልቅ ዋንጫዎች መፈለግ አለብህ። እናም ኃይላችንን ለማሳየት አስደናቂ ጨዋታ በሳምንቱ አድርገናል። በቀጣይም በጣም የተሻለውን ነገር ከእኔና ከቼልሲ ጠብቁ እያለ ነው ዦ ፔድሮ። የቼልሲ ደጋፊዎች በእርግጠኝነት አሁን በዚህ ሰዓት ላይ ስም ጥሩ ቢባሉ ከቡድን ተጫዋቾች አንዱ ዦ ፔድሮ ብለው መጥራታቸው ወይም በቁጥር አንድነት መጥራታቸው አይቀርም። ግን አንድ ጥያቄ በዚሁ እያነሳን እንለፍ። ለየክለብ ደጋፊዎች ስለ ክለባችሁ የሚወክል አንድ ተጫዋች ጠቀሱ ብትባሉ ሁላችሁም የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ማንን ትጠቅሳላችሁ? ጻፉልን። ዦ ፔድሮ አሁን በጨዋታ ውስጥ ብዙ የምንቀሳቀስ ከሆነ ተከላካዮችን አንድ ተጫዋች ብቻ ይዘው ለመቆየት ይከብዳቸዋል ብዬ አስባለሁ። አሰልጣኙ ሜዳው ላይ ነፃነት ሰጥቶኛል እያለ ይገኛልና የኔ በነፃነት መጫወት ለቡድን አጋሮቼ በተለይም ለነ ሞርጋን ሮጀርስ እና ለነ ኮል ፓልመር እድል ሰጥቷል። እናም በአንድ የሜዳ ክፍል ላይ ለመወሰን ይጠቅመዋል እያለ ይገኛል። ዦ ፔድሮ፣ ኮል ፓልመር እና ሞርጋን ሮጀርስም በጣም የተለዩ ተጫዋች ናቸው። በእነኚህ ተጫዋቾች የቡድን አጋር በመሆኔም በጣም ደስተኛ ነኝ። ፈጣን ናቸው፣ የግብ ዕድሎችን ይፈጥራሉ፣ ኳሶችን በራሳቸው መንገድ የመጠቀም ብቃት አላቸው፣ ቴክኒካል ብቃታቸውም ይደነቃል፣ አሲስትም ያደርጋሉ፣ ጎልም ያስቆጥራሉ። ከእንደዚህ አይነት ተጫዋች ጋር በመጫወቴ በጣም እድለኛ ነኝ ብሏል። ከሰሞኑ አንድ ሀሳብ ተነስቶ ነበር። ፕሪሚየር ሊጉ ለእነኚህ 3 አጥቂዎች ዝግጁ ነው ወይ የሚል ምልከታችሁን አጋሩን። በተወዳጁ የእንግሊዝ ፕሪሚየር ሊግ ምናልባት አንድ መረጃ ጠቁመን ለቼልሲ ላይ ቃል ስፖርት ላይ ናችሁ። ሞርጋን ሮጀርስ 5 የግብ ዕድሎችን ፈጥሯል በቼልሲ በኩል የሳምንቱ ትልቅ ቁጥር ነው። በነገራችን ላይ ከዚህ በላይ የግብ ዕድልን የፈጠረ አንድም ተጫዋች የለም። ወደ ሊቨርፑል መረጃ ተሻገርን። ቃል ስፖርት ላይ ናችሁ። ጄሚ ካራገር በሊቨርፑል ታሪክ 2025 ክረምት ላይ የተፈጸመ ዝውውር በጣም መጥፎ ዝውውር፣ እንደውም በሊቨርፑል ብቻ አይደለም የሚለው በፕሪሚየር ሊግ ታሪክ ሁሉ ያየ ነው መጥፎ የዝውውር ጊዜ ነው እያለ ነው። ኢሳክ 125 ሚሊዮን ፓውንድ፣ ፍሎሪያን ቬርዝ 116 ሚሊዮን ፓውንድ፣ ሁጎ ኤኬቴኬ 79 ሚሊዮን ፓውንድ፣ ሜሎሽ ኬርኪዝ 40 ሚሊዮን ፓውንድ፣ ጀርሚ ፍሬፖንግ 30 ሚሊዮን ፓውንድ፣ ጆቫኒ ሊዮን 30 ሚሊዮን ፓውንድ፣ ጆርጅ ማማርዳሽቪሊ በ29 ሚሊዮን ፓውንድ የፈረሙበትን ማለት ነው። በነገራችን ላይ የፈረሙት ተጫዋቾች 6 ናቸው። ሊቨርፑል አምና ምን ያህሉን ተጠቀመ የሚለውን ታውቁታላችሁ። ኢሳክና ሁጎ ኤኬቴኬን እንኳን ማጣመር ያልቻለ ቡድን ነው በጉዳት ምክንያት። ጄሚ ካራገር ግን በሊቨርፑል አምና የተፈጸመው ይህ ዝውውር በፕሪሚየር ሊግ ካየነው በጣም መጥፎ ዝውውር እያለ ነው። ምናልባት ይህ መጥፎ ሊባል የሚችል ዝውውር ነው ወይ? ምክንያቱም የገጠማቸው ጉዳት እንደነበረ ይታወቃል። አርኔ ስሎት የጨዋታ ስታይላቸው ብዙ ተተችቷል። የቃል ስፖርት ዩቲዩብ ቻናል የሊቨርፑል ቤተሰቦች ምልከታችሁን ግላኩልን። በሊቨርፑል ዝውውር ጉዳይ ላይ ማንቸስተር ሲቲ ኮዲ ጋክፖን ለማስፈረም ፍላጎት አለው፣ ቶትናም አለው። ስለዚህ ሊቨርፑል ምን እያደረገ ነው የሚለውን እንመልከት። ብራድሌ ባርኮላ የሊቨርፑል የክንፍ ቦታዎች ዋነኛ ኢላማ ሆኖ ቀጥሏል። የዋጋ ክፍተቱ ድርድር እየተካሄደበት ነው። ከዚህ ጋር በተያያዘ በርካታ ምንጮች አይቀሬ ዝውውር እያሉት ነው። የባርኮላን ወደ ሊቨርፑል መቀላቀል በግሉ ስለተስማማ ባርኮላ ከመጣ ኮዲ ጋክፖ በተገቢ ክፍያ ሊሄድ የሚችልበት በጣም ሰፊ ድል ይኖራል።
ጋክፖ በአንዶኒ ኢራኦላ ስር ግን በጣም ጥሩ ጊዜን እያሳለፈ አይደለም ወይ? ምናልባት የፕሪሚየር ሊግ መክፈቻ ጨዋታ ላይ ያያችሁት ወይ? ቃል ስፖርት ዩቲዩብ ቻናል የሊቨርፑል ቤተሰቦች ምልከታችሁን አጋሩን። ከኮዲ ጋክፖ ጋር በተያዘ ጥቂት ነገር እንጨምርላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ በአንደኛ ሳምንት 6 ሙከራዎችን አድርጓል። ከዚህ በላይ ሙከራ ያደረገ አንድም ተጫዋች የለም። ያ ብቻ አይደለም፣ ኮዲ ጋክፖ በተቃራኒ ሳጥን ውስጥ 10 ኳስ ነክቷል። ይሄን ያክል ቁጥር በአንደኛ ሳምንት ያስመዘገበ የለም። በዛው ጉዳዩ ለመጥራት ያክል ነው። ከዛ ውጪ በሊቨርፑል የሚጠበቀው የያንኮቦ ሚንታን ጉዳይ በተመለከተም ሶስተኛው የዝውውር ሂሳብ እየጠበቅን ነው። ግን አንድ ነገር ልናነሳ ነው፣ መረጃውን ያነሳ ነው። ተጫዋቹ ወደ ቤተሰቦቻችን በጊዜ ወደ ሜዳ ይመለሳል ተብሎ አይጠበቅም። ቀኑን መግለጽ አልፈለግንም የተረጋገጠ ቁጥር እስክናገኝ፣ ግን ከወር በላይ ከሜዳ ይርቃል ተብሎ ይጠበቃል። ያንኮቦ ሚንታ ለሊቨርፑል የአደጋ ጊዜ ይደርሳል ተብሎ ወይም የችግር መፍቻ ይሆናል ተብሎ አይጠበቅም። ቢሳካ ዝውውሩ አዋጭ ነው ብላችሁ ታሰባላችሁ? የቃል ስፖርት ዩቲዩብ ቻናል የሊቨርፑል ቤተሰቦች አጋሩን። ከዛ ውጭ ሊቨርፑል ቤት ልናጋራችሁ ይደር ነው አንድ መረጃ ነው። ወደ ፕሪሚየር ሊጉ ኖቲንግሃም ፎረስት 2022 ላይ ያደገ እስካሁን አለ። ኖቲንግሃም ፎረስት ወደ ፕሪሚየር ሊጉ ካደገበትና ሊቨርፑልን በፕሪሚየር ሊግ መግጠም ከጀመረበት 2022 ጀምሮ እንደ ኖቲንግሃም ፎረስት ሊቨርፑልን ያሸነፈ የፕሪሚየር ሊግ ክለብ የለም። 3 ረቶታል። የሳምንቱ ጨዋታም ሊቨርፑል ከኖቲንግሃም ፎረስት ነው። ሊቨርፑል አሁን በጣም በተሻሻለበት ሲዝን ላይ መሆኑን ምናልባት መጠቆሚያ ጨዋታ ሊሆን ይችላል። ምክንያቱም እንደ ኖቲንግሃም ሊቨርፑልን የረታ የለም ከ2022 ጀምሮ። በዚህ ሳምንት ቅዳሜ በምሳ ሰዓት ሊቨርፑል አንፊልድ ላይ ከኖቲንግሃም ፎረስት የፕሪሚየር ሊግ ሁለተኛ ሳምንት ጨዋታቸው እንደሚያደርጉ ይታወቃል። ማንቸስተር ዩናይትድ የግራ ክንፍ ተከላካይ ለማምጣት ብዙ ስራዎችን ሰርቷል። ብዙ ርቀቶችን ሄዷል። ከበርካታ ክለብ ተጫዋቾች ጋር ተነጋግሯል። ወኪሎችን አነጋግሯል። በርካታ አማራጮችን አይቷል። በኋላም ላይ ዩናይትድ ከባርሴሎና የተገፋውን ባልዴን ለማምጣት እድሎች ተከፍተውለታል። ትልቁ ነገር ግን ውድ ቤተሰቦቻችን አሁን የተፈጠረው ባርሴሎና 45 ሚሊዮን ዩሮ ከፈሉኝ ሲል ዩናይትድ ግድ የለም በውሰት እንውሰደውና ነገሮችን አይተን የግዢ አማራጭ እናደርገው እያሉ ነው። ከዚህ ጋር በተያያዘ በባርሴሎና እና በዩናይትድ መካከል በራሽፎርድ ግንኙነት አላቸው፣ ይተዋወቃሉ በደንብ በቅርብ ዓመታት ውስጥ ማለት ነው። ስለዚህ ብዙ የሚቸግር ድርድር ሊሆን ይችላል ተብሎ አይታሰብም። ግን ራሽፈርድን ያልገዛ ባርሴሎና ለዩናይትድ ባልዴን አምነው ይገዙኛል ብሎ በውሰት ይሰጣሉ የሚለው ይጠበቃል። ባርሴሎና እስካሁን ፍቃዱን አልሰጠም። የውሰት ዝውውር እንዲሆን ፍላጎት የላቸው። ማንቸስተር ዩናይትዶች ግን ያለ አሌሃንድሮ ባልዴ ዝውውር በውሰት እንዲሆንላቸው ይፈልጋሉ። የተቀሩት ቀናት ትልቅ ነገር ይጠበቃል እዚህ ዝውውር ላይ። ቃል ስፖርት ዩቲዩብ ቻናልም ለዩናይትድ ደጋፊዎች ጉዳዩን እያጠራ እንሄዳለን። በዩናይትድ በኩል በዛ ቦታ ላይ በርካታ አማራጮች አሉ። ግን የአሌሃንድሮ ባልዴም ስም ከፍ እያለ ነው። ዩናይትዶች ሞር ትኩረት እያደረጉ ያሉት ግን ምናልባት የዩናይትድ ደጋፊዎች ይረዱናል ብለን እናስባለን። ሞር ሂሳብ ላይ ትኩረት እያደረገ አይደለም ወይ ቡድኑ ብላችሁ ታስባላችሁ ወይ? ይህንን የቃል ስፖርት ዩቲዩብ ቻናል ታማኝ የዩናይትድ ደጋፊዎች መልካታችሁን ግን ብትጽፉልን ደስ ይለናል። ዩናይትድ ዣን ፌሊፔ ማቴታ ቀርቦለታል። እስካሁን በዣን ፌሊፔ ማቴታ ላይ የመጨረሻውን ውሳኔ ዩናይትድ አላሳወቀም። በተቃራኒው ቪላ ዛሬ ይፋ ጥያቄ እንዳቀረበ ይታወቃል በዚህ ዝውውር ጉዳይ ላይ። ምክንያቱም ኦሌ ዋትኪንስ ለመተካት በሚደረገው ጥረት ላይ ማለት ነው። ጉዳዩን እየተከታተልነው ነው። ግን ዩናይትድ ይህን መረጃ እስካቀረብንበት ሰዓት ድረስ ምላሽ አልሰጠም። ጉዳዩን ተከታትለን እናደርሳቸዋለን። ከዛ ውጪ በዝውውር መስኮቱ ላይ የሚጠበቁ እንቅስቃሴዎች አሉ በዩናይትድ በኩል። ለአብነት ያክል በዩናይትድ ሌሳንድሮ ማርቲኔዝ ላይ እምነቶቹ እየጠፉ ነው የሚል መረጃ ወጥቷል። ሌሳንድሮ ማርቲኔዝ በማንቸስተር ዩናይትድ ቆይታ ያልተረጋገጠ ተብሏል። ምክንያቱ ደግሞ ማንቸስተር ዩናይትድ ከጉዳቱ ጋር በተያያዘ በተጫዋቹ እርግጠኛ መሆን አልቻሉም። እንደ ዘ አትሌቲክ ዘገባ ከሆነ ዩናይትድ ቀጣይ ክረምት ላይ ሌሳንድሮ ማርቲኔዝን መልቀቅ አለብን ከሚል ውሳኔ ላይ ሳይደርስ እንዳልቀረ ቦርዱ ይፋ እያደረገ ነው። በተጫዋቹ ብቃት ደስተኛው ነው ማንቸስተር ዩናይትድ በጉዳቱ ተማሯል። በእርግጥ ሜሰን ማውንትም ዩናይትድን መታከሚያ ቤት አድርገውታል እያሉ እንደነበረ የሚዘነጋ አይደለም። ማንቸስተር ዩናይትድ በዝውውር መስኮቱ የካርሎስ ባሌባን ዝውውር ይፋ ያደርጋል። ዋይኒ ማርክ ሩኒም ለዚህ ተጨማሪ ማብራሪያ ይሰጣል። ማንቸስተር ዩናይትዱ ሌጀንድ ዋይኒ ማርክ ሩኒ በጣም ደስተኛ ነኝ ብሏል። ምክንያቱ ካርሎስ ባሌባ ነው። በካርሎስ ባሌባ ዝውውር በጣም ደስተኛ ነኝ፣ ዩናይትድን በብዙ ያሻሽልልናል እያለ ይገኛል። ጉዳት ላይ ነው። ምናልባት ከኦክቶበር ወር በፊት እናየዋለን ተብሎ አይጠበቅም። ጋሪ ኔቨል ግን እንደዛ አይደለም የሚሰማኝ እያለ ነው። ማንቸስተር ዩናይትድ አሁን ያለው ብቃት እርግጠኛ ያልሆንኩበትም ለዩናይትድ የዚህ ዓመት ትልቁ ደረጃ 4 ሊሆን ይችላል። ወረደ ከተባለ 5 ነው። ሊቨርፑልና ማንቸስተር ዩናይትድን አልጠብቃቸውም ብሏል። 4ኛና 5ኛው ዩናይትድም ሆነ ሊቨርፑል ለውጥ አያመጣም፣ ግን ከሁለቱ ያልፍም
በሁለቱ ክለቦች እርግጠኛ አይደለሁም እያለ ነው። ምናልባት ከዝውውር እንቅስቃሴው ወይም የዝውውር መስኮቱ መዘጋት በኋላ ሌሎች ምን ይላሉ የሚለውን ተከታትለን በቃል ስፖርት ዩቲዩብ ቻናል እንዲሁም እናደርሳችኋል። ሌጀንድ ፖል ስኮልስ በማንቸስተር ዩናይትዱ ተጫዋች ብሩኖ ፈርናንዴዝ ላይ ጣቱን ቀስሯል። ሽንፈት በኋላ የብሩኖን ጫን ያለ አስተያየት ነቅፏል። አምበሉ ብሩኖ ፈርናንዴዝ ቅዳሜ ሽንፈት በኋላ የቡድን አጋሮቹ ባለፈው ሲዝን ያደረጓቸውን ተመሳሳይ ስህተቶች እንደደገሙና የቆመ ኳስ ላይም ችግር እንደነበረ የበለጠ ጫና ፈጥረን አልተጫወትንም፣ ኳስም ለተጋጣሚ እየለቀቅን ነበር እያለ ቡድኑ ላይ እንግዲህ ጥሩ እንዳልነበረ ገልጾ ነበረ። ፖል ስኮልስ ይህንን በተመለከተ ለቀረበው ጥያቄ የእሱን አጮት ራሱ ስትመለከት ምንም ያደረገው የረባ ነገር የለምና ብሩኖ ምን የረባ ነገር አድርጎ ነው የቡድን አጋሮቹን ወይም ቡድኑ ጥሩ አይደለም ብሎ የሚወቅሰው ብሎ ተችቶታል። ጉዳዩን ለማጣራት ወደ ስኩዋካ ሄደን ነበር። ውድ ቤተሰቦቻችን ስኩዋካ እንደ ብሩኖ ፈርናንዴዝ በአንደኛ ሳምንት ሶስተኛ የሜዳ ክፍል ላይ ወይም ለአጥቂ የቀረበ ወይም ለሙከራ የቀረበ ኳስን ያቀበለ አንድም ተጫዋች የለም። በፕሪሚየር ሊጉ 35 አቀብሏል ብሩኖ። ቀጥሎ ያለውን ተጫዋች ብናይ እንኳን ውድ ቤተሰቦቻችን የዩናይትዱ ማዝራዊ ነው 28 ነው። ቀጥሎ ሉዊስ ደንክ ነው 28 ነው እና ብሩኖ ከተከታዮቹ በራሱ የላቀ ከቁጥርም ደረጃ ብናይ 30 ሲደመር ያለው ብቸኛ ነው። በስኮልስ በኩል ግን እሱ ምንም ሳያደርግ ነው ቡድኑ ጥሩ አይደለም ያለው እያለ ነው። የቃል ስፖርት ዩቲዩብ ቻናል የዩናይትድ ቤተሰቦች የአልሲቲ ጨዋታ ላይ የብሩኖን ሚና እንዴት አገኛችሁት? ወይም የብሩኖን የግል ብቃት ብቻ መልከታችሁን አድርሱን። ከዚህ ጋር በተያያዘም የብሩኖ ፈርናንዴዝንም ቃለመጠይቅ እየተመለከት ነው ነበረ። ወደ ቤተሰቦቻችን የተወሰኑ ብሩኖ ያነሳቸውን ነጥቦች እናደርሳችሁ። እያንዳንዱ ጨዋታ ማሸነፍ ዋነኛ ፍላጎቴ ነው ብሏል። ካለን ስብስብ ጥራት አንጻር የትኛውንም ቡድን ያለምንም ፍርሃት ማሸነፍ የምንችልበት አቅም ወይም ጥራት አለ ቡድን ውስጥ ብሏል። ዩሪ ቴሌማንስ የፕሪሚየር ሊግ ልምድ ያለው ሲሆን ከኳስ ጋርም በጣም ጎበዝ ነው። ኳስ የማቀበል ጥራቱም ከፍ ያለ ነው። በተጨማሪም ድንቅ የሆኑ በርካታ ግቦች ያሉትና አጨራረሱ ምርጥ የሆነ ተጫዋች ነው። እሱ ለእኛ ልምድና እርጋታን ከፍ ባሉ ቦታዎች መገኘትን ለቡድኑ ይጨምራል ብሏል። ሌላ ብሩኖ ያነሳው አንድሬንም ነው። አንድሬ ሳንቶስ ኳስ ከተቃራኒ ቡድን በመቃማትና በፍጥነት ወደፊት በማሻገርም ክህሎት አለው። ይህም ለቡድናችን ከፍ ያለ ነገር ያመጣል ሲል ተደምጧል። ማንቸስተር ዩናይትድ በነገራችን ላይ አሁን ይህን መረጃ ለእናንተ እያደረስን ባለበት ሰዓት የካርሎስ ባሌባን ዝውውር ማጠናቀቁን ይፋ አድርጓል። ማንቸስተር ዩናይትዶች ካርሎስ ባሌባን ከብራይተን ኤንድ ሆቭ አልቢዮን ማስፈረማቸውን ይፋ አድርገዋል። ማንቸስተር ዩናይትድ የ2 ዓመቱን አማካይ ካርሎስ ባሌባን ከእንግሊዙ ክለብ ብራይተን ማስፈረሙን ይፋ ሲያደርግ 65 ሚሊዮን ፓውንድ ቀጥታ፣ 5 ሚሊዮን ፓውንድ ደግሞ እየታየ የሚጨምር ነው። ባሌባ በዩናይትድ የ5 ዓመት ኮንትራት የፈረመ ሲሆን ማንቸስተር ዩናይትድ ከፈለገ ተጨማሪ 1 ዓመት ያራዝማል። ተጫዋቹ ቅዳሜ በካሪንግተን በመገኘት የሕክምና ምርመራውን በተሳካ ሁኔታ አጠናቋል ይላል የዩናይትድ ዘገባ። ባሌባ ከአንድሬ ሳንቶስ እና ዩሪ ቴሌማንስ በመቀጠል በክረምቱ ለዋናው ቡድን የፈረመ ሶስተኛው የሜዳ ላይ ተጫዋች ነው። አሁን ከካርሎስ ባሌባ አገልጋሎት ለማግኘት ግን ዩናይትድ እንዳልኳቸው የተወሰኑ ጊዜን መጠበቅ ይኖርበታል። ከማይክል ካሪክ ጋር እስከምሰራም መጠበቅ አልቻልኩም ብሏል ባሌባ። በእግር ኳስ ያለው ልምድና እውቀት እኔን ወደ ከፍተኛ የብቃት ደረጃ ደርሰኛል። በዩናይትድ ከካሪክ ጋር ለመስራትም ዝግጁ ነኝ ሲል ተደምጧል። በዝውውር መስኮቱ ላይ የዚህን ዝውውር የተመለከተ ተጨማሪ መረጃ በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ለዩናይትድ ደጋፊዎች እንደዚሁ ዘን የምንመጣ ይሆናል። ብሩኖ ላይ እንመለስ። የብሩኖ ፈርናንዴዝን ጉዳይ በተመለከተ አሁን ፋብሪዚዮ ሮማኖ ይህን ዘገባ እየሰራን ብሩኖ ፈርናንዴዝ የፒኤፍኤ ዓመቱ ምርጥ ተጫዋች ተብሎ ተመርጧል፣ ሽልማቱን ይቀበላል የሚል ዘገባን ይዞ ወጥቷል። ይህ ማለት ውድ ቤተሰቦቻችን ብሩኖ የፒኤፍኤ ዓመቱ ምርጥ ሽልማትን ማሸነፉን ተከትሎ ማንቸስተር ዩናይትድ 12ኛው ተጫዋቹ ሆኗል። ሊቨርፑል በ10 ይከተላል። ቶትናም እና አርሰናል 5-5፣ ሲቲ 4፣ ቼልሲ 3፣ አስቶን ቪላ 3፣ ኤቨርተን 2፣ ኒካስል 2 ጊዜ ያሸንፋሉ ማለት ነው። በማንቸስተር ዩናይትድ በኩል ይህን ሽልማት ደጋግሞ በማንሳት በእርግጥ ከብሩኖም በፊት የሚስተካከለው የለም። ምናልባት ይህን ዘገባ እያደረስን ነው ፋብሪዚዮ ሮማኖ በሰበር መረጃውን ይዞት የወጣውና የዩናይትድ ደጋፊዎች እውነት ፋብሪዚዮ እንዳለው ብሩኖ ሽልማቱን ወስዶታል ወይ? እኛ መረጃውን አደረስናችሁ፣ እናንተ ደግሞ መረጃውን አረጋግጡልን። በመግቢያችን ላይ የአርሰናሉን የአማካኝ ስፍራ ተጫዋች
እናነሳለን ብለን ነበረ። የአርሰናሉን የአማካይ ስፍራ ተጫዋች ኦዴጋርድ ነው ልናነሳ የወደድነው። በነገራችን ላይ ኦዴጋርድ በሳምንቱ የፕሪሚየር ሊግ ምርጥ ተጫዋች እጩ ውስጥ ተካቷል። የአንደኛ ሳምንት የፕሪሚየር ሊግ ምርጥ እጩ ውስጥ ከአርሰናል የተካተተው ማርቲን ኦዴጋርድ ነው። እነ ፓልመር፣ እነ ማማዱ ሳንጋሬ፣ እነ አንቶኒ ስታች፣ እነ ጃክ ሃንሽልውድ፣ እነ ጁሊያን ኢንሲሶ፣ ሪያን ሼርኪ እና እነ ሴም አጄ ጋር ተካቷል። ምናልባት ያሸንፋል አያሸንፍም ምልከታችሁን አጋሩን የአርሰናል ደጋፊዎች ከብቃቱ አንጻር። ከዛ ውጭ ግን 2026/27 ዘንድሮ የዚህ ተጫዋች ከሙከራው ጎል የማስቆጠር ነጻሪው 40% ነው። ከሞከራቸው ሙከራ 40%ን ግብ አድርጓል። ኦዴጋርድ አስቆጣሪም ሆኗል። አምና 2.6 ነው ግብ የማስቆጠር ነጻሪው፣ አሁን ዘንድሮ 40% ደርሷል። የአርሰናል አምበል ዘንድሮ ፍጹም የተለየ ጊዜን እያሳለፈ ነው ማለት ይቻላል። አርሰናል የማርሴውን የክንፍ ተጫዋች ኢጎር ፓዦን እየተመለከተ ይገኛል። አርሰናል የክንፍ አጥቂ ማምጣት እንቅስቃሴን የጀመረው ገና ትሮሳርድ ሳይወጣ ነበረ። በእርግጥ ሻምፒዮኖቹ የትሮሳርድን መውጣት ተከትሎ እንደ ክርስቶስ ዚውሊስ ያለ እንዴት ያለ አስደናቂን ያስባለ ተጫዋች በዚህ ክረምት አምጥቷል። በኮሚቴ ጨዋታ አጫውቶታል። ወደ ቃል ስፖርት ኢትዮጵያ ቻናል ቤተሰቦቻችን በፕሪሚየር ሊግ የመክፈቻው ጨዋታ ካሬካ አጫውቶታል። ተጫዋቹም በሁለቱም ጨዋታ ላይ ትልቅ ሚና ነበረው። አሁን ደግሞ የማርቲኔሊን ስንብት ተመልክቶ እንደ ኢጎር ፓዦር ያለን ተጫዋች ከማርሴ ለማምጣት እንቅስቃሴ ማድረግ ጀምሯል። ጉዳዩን በቃል ስፖርት ዩቲዩብ ቻናል ተከታትለን ለአርሰናል ደጋፊዎች እንደ ሁልጊዜው እንዲሁ ተከታትለን የምናደርሳችሁም ይሆናል። ሌላው በአርሰናል የሚጠበቀው የዩሊያን አልቫሬዝ ጉዳይ ነው። በዚህ ላይ ግን አንድ ነገር አጥርተን እንለፍ። ለሻምፒዮኖቹ ደጋፊዎች፣ ለአርሰናሎች አርሰናል ገንዘብ የማውጣት ችግር የለበትም። ይህንን ለማረጋገጥ ለቪኒሺየስ ጁኒየር ለመክፈል ተዘጋጅቶ ነበረ። ለቪኒሺየስ ጁኒየር በእርግጠኝነት አርሰናል ከ100 እስከ 150 ሚሊዮን ዩሮ በላይ ይከፍል ነበረ። ከዚህ ጋር በተያያዘ የዩሊያን አልቫሬዝ ጉዳይ ከገንዘብ ጋር አይገናኝም። አርሰናል እስከ 150 ሚሊዮን ዩሮ ካቀረበልንና አልቫሬዝን ካሳመን እንሸጣለን ብለዋል አርሰናል አትሌቲኮች። አሁን ትልቁ ጉዳይ አርሰናል አልቫሬዝን ማሳመን ነው። አርሰናል በፕሮጀክትም በብቃትም በተፎካካሪነትም ለዋንጫ በመፎካከርም ለዝውውሩ እንቅፋት አልሆነም። ትልቁ እንቅፋት የሆነው የዩሊያን አልቫሬዝ ጉዳይ ነው። ዩሊያን አልቫሬዝ ወደ እንግሊዝ ለንደን መጥቶ መኖር ጋር በተያዘና በቤተሰብ ጉዳይ እስካሁን ፍቃዱን አልሰጠም። ወደ እንግሊዝ መመለስን አልወሰነም። ስለዚህ ጉዳዩ ከአርሰናል ጋር ብቻ የተያዘ አይደለም፣ ከቤተሰብ ጉዳይ ጋር የተያዘ ነው። አርሰናሎች ሁሉ ማግባባት ይጠበቅባቸዋል። ይሄን ከጨረሱና ለቪኒሺየስ ጁኒየር ያዘጋጁትን እንከፍላለን እስከ ጥቅማ ጥቅም ያሉትን ገንዘብ አቅርበው አልቫሬዝን ማስፈረም ይሳናቸዋል ተብሎ አይታሰብም። ጉዳዩን እየተከታተል ነው። እንዴት የአርሰናል ግን ይህን ዝውውር መጨረስ ጉዳዩ ከሻምፒዮንስ ሊግ ጋር ነውና ለአርሰናል የሻምፒዮንስ ሊግ ዋስትና ይሰጣሉ። የቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦች ምልከታችሁን ላኩልን። ስፔናዊው የአርሰናል አማካይ ማርቲን ዙቤሜንዲ ከበርካታ ክለቦች በተለይም ከማድሪድ እና ከቼልሲ ጋር ስሙ ሲያያዝ ነበረ። አሰልጣኝ ዣቪ አሎንሶ የማርቲን ዙቤሜንዲ የረጅም ጊዜ አድናቂ መሆናቸው ደግሞ ለዚህ እንደ ትልቅ ምክንያት ነው። ይሁን እንጂ ሚኬል አርቴታ እና እንደዚሁም አርሰናል በራሱ ዙቤሜንዲን የማይነካም የማይተካም አንሸጥም ብለዋል። ስለዚህ ይህን ተጫዋች ለመልቀቅ ፈቃደኛ እንዳልሆኑ አርሰናሎች በመጨረሻም ገልጸዋል። ማርቲን ዙቤሜንዲ በዚህ ዓመት በአርሰናል እንዲቆይም ፍላጎት እንዳለ ተገልጿል። በተለይም ቡድኑ የስኳድ ዴብዙ እንዲጠብበት ስለማይፈልግም ጭምር ነው። የማርቲኔሊን ጉዳይ ለአርሰናል ደጋፊዎች ምናልባት በርከት ያሉ ምንጮች በ24 ሰዓት ውስጥ እያሉ ስለሆነ እንጠብቅ። የጋብርኤል ማርቲኔሊን ጉዳይ መልቀቁ ግን አይቀሬ ነው፣ ጥቂት ስምምነቶች ብቻ ስለቀሩት። ከዛ ውጪ በአርሰናል በኩል ከሃቨርዝ ይሄ ከጉዳት ነጻ እስከሆነ ድረስ የአርቴታ አጥቂ ሆኖ እንደሚቀጥል ይፋ ተደርጓል። ከሃቨርዝ የውድድር ዓመቱን በጥሩ ጅማሮ ያስመልክቷል። ዞሊስ በጣም ድንቅ ነበር። ሳካ የቡድኑ ወሳኝ ተጫዋች ሆኖ ይቀጥላል ጉዳትና እረፍት ካልፈለገ በስተቀር። አሁን የቪክተር ዮኬሬሽን ጉዳይ በቀሩት ቀናት የምንከታተል ይሆናል። ሃቨርዝ በነገራችን ላይ ባለፉት 8 ቋሚ ሆኖ በጀመረባቸው ጨዋታ በ7ቱ ግብ ተሳትፏል። ዌስትሃም ላይ ብቻ ነው ያልተሳተፈው። ስለዚህ የእሳቸው ምርጫ ሆኖ ይቀጥላል ማለት ነው። ጄሚ ካራገርም አሁን ያለ የአርሰናል ቡድን ጥንቅቅ ያለ ነው፣ ምንም አትጠራጠሩ እያለ ነው። ፕሪሚየር ሊጉን ለአርሰናል፣ ሁለተኝነትን ለሲቲ፣ ሶስተኝነትን ለቼልሲ፣ አራተኝነትን ለሊቨርፑል፣ ዩናይትድ ከዛ በታች ብሏል። ጉዳዩ ግን የአርሰናል ሻምፒዮንነቱን ማንሳት ነውና አርሰናል ሻምፒዮን ለመሆን የአሁኑ ቡድንም ጥንቅቅ ያለ ነው እያለ ነው። ቃል ስፖርት ላይ ናችሁ፣ ላይክ ማድረግ እንዳይረሳ። ቃል ስፖርት ዩቲዩብ ቻናል ይህን መረጃ የለቀቅ ነው 100,000 ሰብስክራይበር ባለው ዩቲዩብ ገጻችን ላይ ብቻ ነው። ሌሎቹ ላይ እርምጃ አንወስድም፣ ቃል እንገባለን። ግን ሁኔታው እየከፋ ከመጣ ግን እርምጃ መውሰዳችን በዚሁ አጋጣሚ እንደማይቀር እናሳውቃለን። መልካም ጊዜ ይሆንላችሁ።